በመኖሪያ ቤታችንም ሆነ በመስሪያ ቤታችን ለረጅም ሰዓት ተቀምጠን ጊዜ የምናሳልፍበት ጊዜ ብዙ ነው። ይህ ደግሞ ለወገብ ህመም ሲያጋልጠን ይስተዋላል። ለመሆኑ የወገብ ህመም ሲከሰት ምን አይነት ህክምና አለው የሚለውን ዛሬ የምንመለከተው ይሆናል። አብራችሁን ቆዩ። ለችኬፎ ከሆነ እንደዛ እናደርጋለን። እሺ፣ ጤና ይስጥልኝ። ይመስገን። ሰላም ነው? እሺ፣ ዶክተር ኢዮብ እባላለሁ። የፊዚዮቴራፒ ሐኪም ነኝ። በሙያዬ ያው ፊዚዮቴራፒስት ነኝ። ፊዚዮቴራፒ ህክምና ምንድን ነው የሚለን ትንሽ ንገረን። ፊዚዮቴራፒ ባለሙያ ይሄ የሰው ልጆች ላይ ያለውን እንቅስቃሴ እሱ ሲስተጓጎል እሱ መልሰው እንዲያገኘው፣ የልብ የሳምባ ችግር ያለባቸውም ሰዎች ሊሆን ይችላሉ በደንብ አክቲቭ እንዲሆኑ። የእድሜ ክልል የለውም፣ ሁሉም እድሜ ክልል ላይ ይሰራል። እስቲ ብዙ ጊዜ ከኢትዮጵያውያን ያኗኗር ዘይቤ ጋር አገናኝተን በአብዛኛው ወገባችን አመመን እንላለን እና ከምን ጋር የተገናኘ ይመስላል? ከአቀማመጣችን ይጀምራል። ስንቀመጥ ዘርዘር ብለን ወይንም ጠረጴዛው በጣም ሩቅ ነው፣ በጣም አጎንብሰን ነው ያለ ነው፣ ወይ ተጠማዘን ነው የምንሰራው። ልብስ ስናጥብ አሁን ላይ በጣም ተጎንብሰን ነው በባህላችን የኛ ነገር የምናጥበው፣ ጎማ ላይ አድርገን አይደለ? እሱ በጣም ለወገብ ጠንቅ ነው። ሁሉ ነገር ስናነሳ ወደ ውስጥ ሰብሰብ አድርጎ ማንሳት፣ አንድ እግርን ከፈት ማድረግ እና ከወገብ ሳይሆን የምንጎነበሰው ከጉልበት እንጎነበስና ከጉልበት ተጎንብሰን እቃውን ቼክ አድርገን እዛ ጋር ከሆነ ማስጠጋት ይኖርብናል። አስጠግተን ማንሳት ማለት ነው። አሁን ለምሳሌ ስትቀመጪ ነስቴ እንዴት ነው የምትቀመጪው? ኦፊስ በመጀመሪያ ስትቀመጪ ጉልበትሽ እና መሬት መንካት መቻል አለበት። ከተቻለ ሂል ምናምን አውጥተሽ ማለት ነው ፍላት ነው እንደሱ አድርገሽ ወጣ ብለሽ 90 ዲግሪ እና ዋናው ከጀርባ ደግሞ እንደዚህ ቀጥ ማለት የለብሽም። በደንብ ድጋፍ ማግኘት አለበት። ድጋፍ ማግኘት አለብሽ። ከዛ እንደዚህ መለጠጥም ወደ ታችም ማጎበጥም ሳይሆን መሀል ላይ ነው የምትሆነው። አሁን አንቺ በደንብ ልጥጥ ብለሻል። እንደዚህ ሳይሆንም አሁን ደግሞ ጉብጥ በይስ እንደዚህም ሳይሆንም መሀል ላይ ትሆኛለሽ ማለት ነው። ከዛ ሁለተኛ ጠረጴዛሽ መራቅ የለበትም፣ ወደ አንቺ መጠጋት አለበት ማለት ነው። ኮምፒውተሩ እና እንትኑ ባንቺ እንትን ሌቭል 90 ዲግሪ ሌቭል መሆን የለበትም፣ እዚሁ ጋር ነው መሆን ያለበት። ስክሪንሽ ራሱ ወይ ከፍ ማለት የለበትም ዝቅም ማለት የለበትም። በአይንሽ በእይታሽ ትክክል ኪቦርዶቹም ከፍ ማለት የለባቸውም ዝቅ ማለት የለባቸውም። እኩል የሆኑና አስተካክለሽ እዚህ ተደግፈሻል፣ በደንብ ተደግፈሻል ብለን እናስብ። አቀማመጥሽ ጥሩ ነው፣ እጅሽ ተዛ ራሱ ሰውነትሽ ይነግርሻል። ኮንፈርት ሲኖርሽ ትንሽ ያደርጋል። ትንሽ የማይመችሽ እንዲህ የምንለው ስላልተመቸን ነው ማለት ነው። አቀማመጣችን ላይ ትኩረት መስጠት አለብን ማለት ነው። በጣም የምንጠቀማቸው ማሽኖች እስቲ ደግሞ ላሳይሽ። አንዳንድ ማሽኖች ባለፈው ከነበረው ህመሙ ትንሽ ቀንሷል። የቤት ስፖርቱን ሰሩ፣ ኤክሰርሳይሱን ሰሩ። እሺ፣ አሁን የተወሰነ እናሳስብና ወደ ስፖርቱ እንሄዳለን። እሺ፣ የሚያስታግስ ማሽን አድርገንላቸው ተዛ ማኑዋል እንደዚህ በደንብ ይሰሩና እናሳስባለን፣ እናጠነክራለን። ተዛ ትራክሽን ማሽን የሚባል አለ፣ ጫና እንዲቀንስ ጀርባው ላይ፣ እሱን ደግሞ ማሽን ልናደርግላቸው ነው አሁን። እሺ፣ ይምጡ። እሺ፣ ግን ይሄ በምን ምክንያት የመጣቡ የስራውት ነው? ምንድን ነው ለዚህ ያጋለጡት? በ24 እድሜ እያለው ነው ተከሰተውና ምንድነው ሞተር የሚነሳ ሞተር ነበረ። እሱን ለማስነሳት እንደዚህ ሳዞር የድሮ ማኒቬላ ይነሳል እና እሱን ሳዞር ተቀጨማ እዚህ ጋር ቀጨኝ ማሽኑ በኃይል እንደዚህ ወረወረኝ ወደዛ። ከዛ እዚህ ጋር በጣም ተሰማኝ። እርግጥ ወጣት ስለነበርኩ ያኔ ብዙ አልቆየም፣ 1 ወር ያህል መሬት ላይ ተኛል ዶክተር። ቀጥ ያለ ቦታ ላይ መሬት ላይ ለ1 ወር ተኛ። ከዛ ተወኝ በቃ። ግን አልፎ ከባድ ነገር ሳነሳ እቺ ስሜት ትመጣለች። በቃ እዚህ ጋር ትሰማኛለች ሁሉ ጊዜ። አሁን ቅርብ ጊዜ አምና ቤት ስንቀይር እንደዚሁ አንዳንድ ነገር አነሳው ጋር
በዛ ምክንያት ነው የተነሳው እንጂ ደህና ተሽሎኝ ነበረ። ምን አይነት ስፖርት እንቅስቃሴ ያደርጋሉ? ምን አይነት ጥንቃቄ ሲያደርጉ ነው? ብዙ ስፖርት አልሰራም፣ ግን ወክ አደርጋለሁ፣ እሄዳለሁ። በእግር የእግር ጉዞ ያደርጋሉ? ቢያንስ ግማሽ ሰዓት እሄዳለሁ። አንድ ሰዓት ግማሽ ሰዓት ሄጄ ግማሽ ሰዓት መመለስ፣ ወይ 15 ደቂቃ መመለስ፣ እንደዛ በፍጥነት እየሄድኩ ማለት ነው። ይሄ የፊዚዮቴራፒ ሕክምናስ እንዴት እየሄደ ነው? ያሁኑ ይሄ በጣም ደስ ይላል። እንግዲህ የማላውቃቸው ነገሮች እዚህ ወጥሮ የሚይዘኝ ነገር አሁን ወክስ አደርግም ይዘኛል፣ ይለቀኝና ተመልሶ ይዘኛል። አሁን ግን ደህና ነው። አሁን በዚህ በ2 ቀን እንኳን ያየሁት ለውጥ ትልቅ ነገር ነው። መተኛት ወይንም እረፍት ማድረግ የባሰ ያባብሰዋል። በተቻለ መጠን መንቀሳቀስ ጥሩ ነው። ከፊዚዮቴራፒስት ጋር በነበረኝ ቆይታ እንግዲህ ለወገብ ህመምም ሆነ ለስፓይናል ኮርድ ወይም ደግሞ ለአከርካሪ አጥንት ህመም እንቅስቃሴ አስፈላጊ መሆኑን ነው። ከዚህ ባሻገር ግን በስራ ቦታም ሆነ በመኖሪያ ቤታችን በምናደርጋቸው እንቅስቃሴዎች ጥንቃቄ ማድረግ እንዳለብን፣ ቀለል ያሉ እንቅስቃሴዎችን ማዘውተር እንዳለብን ምክርን አግኝተናል ማለት ነው።